በሰው ፊት ያለ መዋረድ ቀላል ሰው ይረሳል መጽሐፉ ግን አይረሳም። አላህ ፊት መቆምን ያለ መዋረድ ግን አይረሳም። የተጻፈ መዋረድ የሰራችሁትን ስራ ጠቅላላ ልክ ዛሬ እንደምታዩት እኔ አሁን ሳውራቂ ያያችሁኛል። ልክ እንደዚህ ነው ያን ቀን የምናነበው። በዚች ቦታ የነበረውን ሰዓት እንደዚህ ነው የምናነበው። ሲገልጠው መጽሐፉን እናንተን እንደማይሆኛ እገልጠዋለሁ፣ እንደማይሆኛ አነበዋለሁ። ወወጀዱ ማዕሚሉ ሐድራ ዛሬ እንደተሰራችሁና ትገለጣለች አላህ። ሰዎች ይላሉ ማሊ هذا الكتاب ይሄ መጽሐፍ ምንድነው? ማሊ هذا الكتاب لا يغادر صغيرة ولا كبيرة إلا أحصاها። ትንሽ አይል ትልቅ አይል። እኛ እኮ ለቀልድ ነበር ይሄን ነገር ያደረግነው፣ እኛ ለቀልድ ነበር የተናገርነው፣ እየተጫወትን ነበር እኮ እንደው ያሾፍን ነበር ይላሉ። አላህ አይተውም لا يغادر صغيرة ولا كبيرة إلا أحصاها ያጨቃት ቢሆን እንጂ የተጻፈባት ቢሆን እንጂ አይተዋትም አላህ። አያችሁ መመለስ የሚባል ቀን አለ ወንድሞች፣ መመለስ የሚባል ቀን አለ እህቶች። የሰው ልጅ እኮ የሆነ ጉዳይ ካለበት ለዛ ጉዳይ የሚያስፈልግ ምን አለው ተርቲቡን ያሟላል አይደል? ያሟላል። የአላህ መልእክተኛ ቀጠሉ አላሁማ ጌታዬ ሆይ አሉ ይሄ መንገድ እኮ ሩቅ ነው። اللهم إنا نسألك في سفرنا هذا በዚህ መንገድ ላይ ጌታዬ ሆይ እንጠይቃለን አልቢረ ወተቅዋ መልካም ስራንና አንተን መፍራትን እንጠይቃለን። አሁን ይሄ መንገድ በማን እጅ ነው ያለው? ጎማ ቢተነፍስ ሞተር ቢቆምስ አይቆምም? ይቆማል። ማን ይሰራዋል? እንወርድና እዚህ ፀሐይ ላይ ሐሩር ላይ እንቀመጣለን ወዳጆች፣ አይደለም የሚሆነው? እንደዛ እኮ ነው። ሊቆም ይችላል ድንገት። ሀያት እንደዛ ነው፣ ሊቆም ይችላል ድንገት። اللهم إنا نسألك في سفرنا البر والتقوى የሚቆጠር ስራ ምን ይዘህ መጣሃል? የሚቆጠር ፍራቻ ምን ይዛችሁ መጣችኋል? እምንሄደው ይሄን ፍራቻ ለመውሰድ ነው ማለት ነው። ይሄን ፍራቻ በራሳችን ላይ ለማደስ ሌላ ነገር አይደለም። ይሄን ፍራቻ ያደስን እንደሆነ አላህ ታላቅ ያደርገናል። ችግር የለውም ኢንሻአላህ። አላህ ታላቅ ያርገን። አላህ ይቀበለን። መቼም ጉዞ መጨረሻ አለው። በቃችሁ ያለ ቀን አያዋርድም። መዋረድ ከባድ ነው፣ እንደሚያወሩት አይደለም። በሰው ፊት ያለ መዋረድ ቀላል ሰው ይረሳል መጽሐፉ ግን አይረሳም። አላህ ፊት መቆምን ያለ መዋረድ ግን አይረሳም። የተጻፈ መዋረድ አላህ ምን አለ? ይሄ ኪታብ ሁሉን ነገር ያጨቀ መሆኑ ከተናገረ በኋላ ኢና ላ ኑዲዑ አጅረ መን አሕሰነ ዐመላ መልካም ስራ የሰሩትን ሰዎች ግን ስራቸውን አናጎድልም ማለት እንሰጣለን አለ። የአላህ መልእክተኛ ምን አሉ? መልካም ስራንና ያንተን ፍራቻ ጠይቃለሁ እዚህ መንገድ ላይ አልቢረ ወተቅዋ። ዱንያ መንገድ ከሆነ ይሄ መንገድ ውስጥ ትንሽ ስራ መጣል ነው የሚያስፈልገው። ትንሽ በቃ አንድ ሰደቃ ይኖራችሁ። 5 ብር ከባድ ነው? 5 ብር ከባድ ነው አይደለም። አሁን ዝም ብሎ መንገድ ላይ መኪና የሚያቆም ሰው ፓርኪንግ ሲጠይቅ ድሮ 5 ብር ነበር። አሁን ስንት ገባ? 20 ገብቷል። 100 የሚከፈልበት አለ 20 ገብቷል። 20 ብር 20 ብር ሰደቃ ያለው ሰው አለ 20 ብር خلاص 20 ብር ማንም የማያውቀው ለአላህ ብቻ ተብሎ የሚደረግ 20 ብር በስንት ነው የሚባዛው? በ30 ስንት ብር ማለት ነው? በወር 600 ብር 6 ማኪያቶ ማለት ነው፣ ወይም 3 ማኪያቶ ማለት ነው። خلاص 3 ማኪያቶ በቀን የምትጠጣውን ከ30 ቀን 3 ማኪያቶ 27 ቀን ጠጣ። ብቻ 3 ቀን ብትተው 600 ብር ነው። 600 ብር የተውካትን ተወስድና አላህ ፊት ቆመው የሚጠይቁ የተራቡና የታረዙ ሰዎች አሉ። አላህ ምን ይላል? እኔ እኮ ተርቤ ነበረ አላበላኸኝም ይላል ጀለ ጀላሉሁ። ማንን እያለ ነው? እዚህ የተውኳቸው ባሮች ነበሩኝ 600 ብር አጥተው በረሃብ ተኮማትረው ሆዳቸው ላይ ድንጋይ አስረው የሚጓዙ ሰዎች ነበሩ። 600 ብር ናት خلاص። ከሰሃቦች መካከል ቁርአን ብቻ ባህሪ የሆነ ሳል ቁርአን መቅራት ብቻ خلاص። ለምን የሱና ጾሞችን አትጾምም ሲሉት ይደክመኛል፣ እኔ ከቁርአን ያዘናገኛል፣ የቻልኩት ምንድነው አለ ቁርአን ነው አለ። የአላህ መልእክተኛ አንድ ሰው ሲገባል አሁን ይገባል አሉ። አንድ ሰው የጀነት ሰው ነው አሉ። ባልደረቦቻቸው በሙሉ ተቀምጠዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ሰው ብሎ ገባ። አያውቁትም። ዝም ብሎ ገሪብ የሆነ ሰው ዝም ብሎ አለ አዲስ ወጣ ማይታወቅ ሰው ማያውቀው ብዙ ሰላም ማይለው ምናምን ማናገረው
ሰው አለ እኮ ገባ። ሁለተኛ ቀን ተቀምጠው እያለ አሁንም የጀነት ሰው ይገባል አሉ። ራሱ ሰው ይገባል። ሶስተኛ ቀን መጣ። አሁንም የጀነት ሰው ይገባል አሉ። ገባ። ከዛ አንደኛው ባልደረባቸው ይህ ሰውዬማ መከታተል አለብኝ፣ ምንድነው የሚሰራው ነገር አለ። ምክንያት ፈጠረ። ከቤተሰቤ ከአባቴ ምናምን ተጋጭቻለሁ፣ ዛሬ አንተ ጋር ልደራለሁ። ተከትሎት ሄደና ቤቱ አደረ። እንግድነት በእስልምና ስንት ቀን ነው? 3 ቀን። 3 ቀን ሙሉ አደረ እሱ ዘንድ እየበላ እየጠጣ። ቢያየው ምንም የተለየ ስራ የለም፣ እንዲያው ከሱ ያነሰ ነው የሚሰራው። ምንም የተለየ ነገር የለም። ቢጠብቅ ሰላት ቢል የለም፣ የተለየ ሰላት አይሰግድም። ሌሊት የተለየ ነገር አያደርግም። ምናምን ጾም ቢለው ያው ነው፣ እኩል ናቸው። ምንም የተለየ ነገር አጣ። ይኸው ወዳጄ እኔ አቦ ረሱሉላህ ሰለላሁ ዐለይሂ ወሰለም መስጂድ ስገባ ጀነት ገባ ጀነት ገባ ጀነት ገባ ስላሉ ነው የመጣሁት። የምትሰራውን ስራ ነገር 3 ቀን ሙሉ አየሁ፣ ምንም የተለየ ነገር አላገኘሁም ማለት። ኧረ እኔ ምንም የለኝም ማለት ልክ በቃ እንደው ጊዜን አባከንኩኝ 3 ቀን ሙሉ አለና ያ ሰሃቢ ሲወጣ ና ምናልባት አለው ልክ ሁል ጊዜ ስተኛ የበደሉኝን ሰዎች በሙሉ ቆጥርና ሁሉንም ይቅር ብያቸው ነው የምታኛው አለ። خلاص ሌላ ምንም ስራ የለው፣ ምንም ስራ የለው። እኛስ ነገ እንገናኛለን ብለን ነው የምንቆጥረው። 1 2 3 4 5 6 7 8 እንገናኛለን። እቺን አንተን 1 ወር ጠብቀኝ፣ አንተን ሳምንት ጠብቀኝ ያልነር ምንተኛው። ይሄንን ሰውዬ የወሰደው መልካም ስራ ምንድነው? አንዲት ይቅርታ ናት። ለዓለም በሙሉ የተሰጠች ይቅር ባይነት ማለት መርሐባ። መልካም ስራ አንዲትም ብትሆን ብታንስም ብትወርድም በአይናችን ትንሽም ብትመስል አላህ ዘንድ ምን አላት? ሚዛን አላት። ሚዛን አላት። አላህ እኮ ከሰማይ የራሱን ንግግር አውርዶ ያወደሳቸው እነዛ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች እኮ የሰሩት ስራ ምናልባት በእድሜ ክፍለ ጊዜ አንተ ድንገት ልትሰራው የምትችለው ነገር ነው። እኛ አለማስተዋላችን ነው ችግሩ። የአላህ መልእክተኛ የሆነ እንግዳ መጣባቸው። ቤታቸው ላኩ። ተርቧል፣ ተጠምቷል፣ የሚበላው የለውም፣ አብላኝ አላቸው። ወዲያው ቤታቸው ላኩ። ምንም የለም፣ ውሃ እንጂ ምንም የለም አሏቸው። ተመልሰው መስጊዳቸው ገቡ። ማን ነው ይሄን ሰውዬ ዛሬ እንግዳ የሚያደርግልኝ አሉ። አንዱ ሲያንቀለቅለው እኔ ያደርጋለሁ አለ። እየሮጠ ወደ ቤቱ ሄደ። ምን አለ አላት። አረ ምንም የለም፣ የአንድ ሰው ምግብ ነው ያለው አለችው። እንዲያውም ፕላን የነበረው ልጆቹን አባብዬ አስተኛለሁ፣ አንተ ትበላለህ፣ እኔም ዝም ብዬ ተኛለሁ ነው እንጂ አንድ ሰው ምግብ ነው ያለው አለችው። በቃ ከጉዳይ ውጪኝ አንዴ ቃል ገብቻለሁ። ምን ብያለሁ? እንግዳ አለኝ ብሏል የአላህ መልእክተኛ፣ ያሳድራለሁ ብያለሁ። አማራጩ ምንድነው? ልጆቹን እንዳልሽው ታስተኛለሽ፣ እኔና አንቺ ደግሞ እንደምንበላ ሰው መብራት እናጠፋለን። አጥፍተን ስናበቃ እንደሚበላ ሰው አብረነው ተቀምጠን እናላምጣለን በባዶ ሆድ ማለት ነው። ሰውየው ይበላል፣ አንድ ሰው ምግብ ነው ይተኛል። خلاص ይሄን አደረጉ። ጠሩት፣ ቤታቸው ገባ፣ ምግብ አቀረቡ። ፋኖሱ ጠፋ፣ የለም መብራት አሉ፣ መብራት ጠፋ። በሉ እንደሚበሉ ሆኖ አኘኩ። እርሱ በላና ጠገበ። አላህ ሱብሓነሁ ወተዓላ በዛች ሌሊት ውስጥ የተከሰተውን ክስተት ለአላህ መልእክተኛ ነገራቸው። ሰዎች እኮ አሉ አላቸው፣ ባልደረቦች እኮ አሉ ለነርሱ እጅግ አስፈላጊ የሆነ ነገር እንኳን ቢሆን አሳልፈው ለሌላ የሚሰጡ ሰዎች እኮ አሉ ካላቸው፣ ወለው ካነ ቢሂም ኸሳሰቱን አለ እንደው የሚያጠፋቸው የመጨረሻ አማራጭ እንኳን ቢሆን አሳልፈው ይሰጣሉ አለ። አላህ ወሰው ሰውየው ያን ቤት አላህ ወሰው። ትንሽ የመልካም ስራ ናት ሰው ውስጥ የምትኖር፣ ትልቅ ነገር አይደለም። መልካምነት ራሱ ይከፍላል እንጂ መከራ አይደለም። ኸይረን የአላህ መልእክተኛ ዱዓቸውን ቀጠሉ። ምን አሉ? አላሁመ ኢና ነስአሉከ አልቢረ ወተቅዋ ወሚነል ዐመሊ ማ ተርዳ። ጌታዬ ሆይ ደግሞ በምድር ስጓዝ የምወደውን ስራ አሰራኝ፣ የምትወደውን ስራ አሰራኝ። እኔ የምወደውን አይደል። የሰው ልጅ እየመረጠ የሚሰራ የትኛውን? እርሱም ይወደው። አንተ ሰርተህ ቆመህ ጠዋፍ አድርገን ተመልሰን ነቢይን ዘይረን ሰለላሁ ዐለይሂ ወሰለም ተመልሰን ጠዋፍ አድርገን ምናምን አላህ ዘንድ ስንሄድ ባዶ ናችሁ ልንባል እንችላለን።